ቆንጆ የሆኑ ሴቶች የማንኛውም አይነት ወንድ ማረፊያ ናቸው ሲባል አባባል ይመስለኝ ነበር። ዛሬ ግን በዚች ልጅ እውነተኛ ታሪክ እንደሆነ ተረዳሁኝ። ግን በጣም ነው ያዘንኩት። ወላሂ ለአዚም ወንድነቴን ዛሬ ነው የናኩት። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትኖሩ እህት ወንድሞቼ ሰላምና ፍቅር ለእናንተ ይሁን እያልኩ ዛሬ በጣም በሚገርምና በሚደንቅ ቪዲዮ ነው የመጣሁላችሁ። ይቺ የምትመለከቷት በሰሜን ወሎ ሐራ የሚባል ቦታ ላይ ተወልዳ ያደገች ምርጥና ድንቅ የሆነች በጣም ከሁሉም ሴቶች በውበት የምትበልጥ በተግባር ግን በጣም ከሁሉም ሴቶች ዝቅተኛ የሆነች ልጅ ይዤላችሁ መጥቻለሁ። ይህን ስላችሁ እየፈረርኩኝ አይደለም፣ በእሷ ላይ እየፈረርኩባት ሳይሆን በወንድ ልጅ ወንድነቴን የናኩበት ቀን ነው። ይቺ የምትመለከቷት እህታችን እንደ ማንኛውም ሰው ወዳ አፍቅራ ለዛ ሰው ህይወቷን አሳልፋ ሰጥተው በምን እንዴት ተጣሉ ባናውቅም በጣም አሳፋሪና ወላሂ ለቤተሰብ ህሊና የማይጸጽተው ወንድ። በነገራችን ላይ ይቺ የምትመለከቷት ልጅ እንደነገርኳችሁ ሐራ ተወልዳ ነው ያደገችው። የራቁት ቪዲዮ ተለቆባት በፌስቡክ አሁን ላይ የቲክቶክ መጫወቻ የቲክቶክ መዝናኛ ሆናለች። ቲክቶክ ላይ ከወንዱ ይልቅ የሴቶች መሳለቂያ ሆናለች። አሁን ይህን ቁንጅና ይዘው ይህን ውበት ይዛ ውብ የሆነ መልካም የሆነ ለቤተሰቦቹ የሚጨነቅ ለቤተሰቦቿ የሚጨነቅ ሰው አግብታ እንደመኖር ይልቅ በኢሞ በቪዲዮ ተደዋውላ በቪዲዮ ራቁቷን ሆና አሳይታ አሁን ላይ በቃ በህይወት እንዳለች ራሱ ማወቅ አይቻልም። ራሷን አጥፍታ ሊሆን ይችላል፣ ራሷን ስታ ሊሆን ይችላል። አሁን ላይ ያለይበት ሁኔታ አላህ ብቻ ነው የሚያውቀው። ነገር ግን ወንድ ልጅ ለምን በዚህ ልክ ሴትን ልጅ በፍቅር ካንበረከከ በኋላ አታሎ ብዙ ነገር ብሎ በቪዲዮ ደውይልኝ ብሎ ልብስሽን አውልቂው ብሎ አውርቶ በቪዲዮ ይዞ ማስፈራራት ምን አስፈለገ? ወላሂ አዝ ይቺ ልጅ እኮ ተታላ ሊሆን ይችላል። ያንን ልጅ እኮ አጠዋለሁ ብላ ሊሆን ይችላል ይሄን ነገር ያደረገችው አይደል እንዴ? ነገር ግን ወላሂ ይቺ ልጅ ህይወቷን ካጠፋች እመኑኝ ዱንያ አኺራው ብልሽሽት ነው የሚለው። በነገራችን ላይ እንደዚህ አይነት ወንድ ራሱን ያስናቀ ወንዶቹን ያስናቀ ነው። ይህን ነገር እያያችሁ አሁን አምናችሁ እኔ ብዙ ጊዜ በነገራችን ላይ ዩቲዩብ ቻናሌ ላይ ብዙ ጊዜ ስለዚህ ስለራቁት ቪዲዮ ብዙ ጊዜ ነው የምሰራው፣ ግን የሚያዳምጠኝ የለም ወላሂ። እንዴ አንድ ሰው በአንድ ሰው አይማርም እንዴ? ግን አይደብራችሁም? አንድ ሰው አንድ ሴት ልጅ እንደዚህ አይነት ግፍ ከደረሰባት በአንድ ሴት ልጅ አይበቃም እንዴ? ግን ጋይስ አረ ወላሂ ይደብራል። ተው እህቶቼ፣ ግን ተው፣ የሚያስጠላውን ነገር አታርጉ። ወላሂ ማንም ሰው ይጥላችሁ፣ ማንም ሰው ይራቃችሁ። በቃ የማታውቁት ወንድ ላይ በስልክ ተዋወቅን ብላችሁ እራሳችሁን አርከሳችሁ በቪዲዮ ራቁታችሁን አታሳዩ። ወላሂ
አሁን ይችን የመሰለ ቆንጆ የሆነች ልጅ ወላይ ለቤተሰቦቿ የምታሳሳ ቆንጆ ልጅ ራቁቷን ሆና በሶሻል ሚዲያ ተለቃ ሲያው እናቷስ ምን ብላ ይሆን? አባቷስ እንዴት ቻለው? ወንድሞቿስ ከሰው ጋር እየኖሩ ነው ወይንስ ከሰው ጋር እያዋጉ ነው? ወላሂ በጣም ያሳፍራል። አሁን ይች ልጅ በራሷ ስህተት ለፍቅር ብላ ባደረገችው ነገር አምና ወዳው አፍቅራው ላደረገችለት ነገር አሁን ይሄን ድርጊት አድርጎባት ራሷን ብታጠፋ እሱስ ደስተኛ ሆኖ የሚኖር ይመስላችኋል? በእርግጥ ይች ልጅ በድላው ሊሆን ይችላል፣ ወይም በላይቱ ላይ ሌላ ወንድ ይዛበት ሊሆን ይችላል፣ ወይም እሱን አልፈልግም ብላ ሌላ ወንድ አፍቅራበት እና ወይም አግብታበት ሊሆን ይችላል። ነገር ግን ምንም ሰው ቢዋደድ 10 ፍቅር ቢኖርበት መለያየት ካለበት ይለያያል። መተዛዘን የሚባል ነገር አለ። የሚገርማችሁ ነገር የሰው ልጅ ራቁት ሆኖ ሳይ ራቁቷን ተለቃ ሳይ እህቶቼ በጣም ትዝ ይሉኛል። ምክንያቱም ሴት ልጅ ናቸው፣ የማይሳሳት የለም። አንድ ራቁት ቪዲዮ ተለቀቀ ሲባል እስከማይ ነው የምቸኩለው። ምክንያቱም የኔ እህቶች ሆኑ እንደ ብዬ ያስባለሁ። ያስጠላል ወላሂ። እኔ ወላሂ የልጅቷን ቁንጅና ሳይ በጣም አሳዘነችኝና አለቀስኩ። ማለት አሁን ተናዳ የሰው ወሬ እዛም ሲያሯሩጧት አሁን ራሷን ብታጠፋ ምን መስሎ ይታያችኋል? ወላሂ ለማንኛውም ብዙ ስህተት መሰራት ከተያዘ ቢያንስ ከ20 ዓመት በላይ ይሆነዋል እንደዚህ አይነት ቪዲዮ መለቀቅ ከጀመረ። ነገር ግን ሴቶቹ አትማሩም፣ አቅላችሁ ዝቅዝቅ ያለ ነው። አሁንም ቢሆን ራሳችሁን ጠብቁ። ወንድ ልጅ ከወደዳችሁ ራሳችሁን ችሎ ይውደዳችሁ። ከዚህ ውጭ ወላሂ ለአዚም ራሳችሁን አሳልፋችሁ ከመስጠት ውጭ ሌላ ምን አለ? ራቆት ስላሳየሽው የሚፈጠር ነገር የለም። እንዲሁ ለባልሽ እንኳን ብታረጊ ችግር የለውም። ምክንያቱም የምታውቂው ነው፣ ብዙ ነገር ያሳለፍሽው ነው። ነገር ግን ምንም ነገር ለማታውቂው ወንድ ራቆትሽን አውለቀሽ ቪዲዮ ማሳየትም ሆነ ማሳየት ራስሽን ዋጋ የሚያስከፍልሽ እህቴ። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኢንሻአላህ አላህ ያጽናት፣ ያበርታት፣ ወደ መጥፎ ነገር ራሷን እንዳትወስድ አላህ ያበርታት ነው የምለው። በቃ አሁን በባለፈው የተለቀቀባት ልጅ ከሶሻል ሚዲያ እንኳን አራቀችም። ሶሻል ሚዲያ ላይ እየጨፈረች ነው። ግንባራችሁ ላይ ተነቀሱት ብላ ነው ራሷን ያዳነችውና እንደዚህ አይነት ብርታት እንዲሰጣት ለዚችም ልጅ ዱዓ ብናደርግላት ጥሩ ነው። አንዴ ተሳስታለች እንዳይረቀይ ብላ ሊሆን ይችላል። በጣም ስለምትወደውና ስለምታፈቅረው አታሏት ሊሆን ይችላል። በዚች ላይ መፍረድ ከባድ ነው። ነገር ግን በዚች ላይ ብዙዎቻችሁ ብትማሩ ጥሩ ነው። ብትማሩበት ራሳችሁን ተጠቅማላችሁ፣ ቤተሰቦቻችሁን ታስከብራላችሁ፣ ጥሩ ህይወት ወደፊት ይኖራችኋል። አሁን እቺ ልጅ የወደፊቱ